ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ የሰውነታችሁን ክብደት ለመቀነስ እያሰባችሁ ከሆነ ያለውንም ደግሞ ለመጨመር እንዲሁም ደግሞ ያለውንም ጤና አስጠብቆ ለመቆየት እያሰባችሁ ከሆነ በዛሬ ፕሮግራማችን እንግዲህ ጂም የት እንደምትሰሩ ዋጋቸው ለእናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ሰላም ጤና ይስጥልኝ። ትዕግስት እባላለሁ። እንዴት ነሽ? እንኳን ደህና መጣሽ። እስኪ እንታወቅልን ደግሞ ታችንን አስተዋውቅልን እስኪ። ምን ጂም ፈልገሽ ነው? እሺ፣ ትዕግስት እባላለሁ። የአዲስ ቢዝነስ ሱፐርቫይዘር ነኝ። የጂማችን ያለን ፋሲሊቲ ሶስት አይነት ፓኬጅ አለን። አንደኛው ፓኬጃችን ጠዋት 11 ሰዓት ጀምረን እስከ ምሽት 3 ሰዓት ድረስ ነው። አንደኛው ደግሞ ከ4 ሰዓት እስከ 10 ሰዓት ነው። ሌላኛው ደግሞ የእድሜ ሲኒየር ዲስካውንት አለን። 3 አይነት ፓኬጅ አለን ማለት ነው። አንደኛው ግን ጠዋት 11 ሰዓት ከፍተን እስከ ምሽት 3 ሰዓት የምንሰራው ኤኒታይም በፈለግሽ ሰዓት ነው። እስከ ምሽት 3 ሰዓት ብትፈልጊ 2 ጊዜም 3 ጊዜም መተሽ መስራት ትችያለሽ። ከዛ በተረፈ ደግሞ ጠዋት 12 ተኩል ላይ የምንከፍተው 11 ሰዓት ነው ብዬሻለሁ። 12 ተኩል እስከ 1 ተኩል ድረስ የግሩፕ ክላሶች አሉት። የተለያዩ የግሩፕ ክላሶች አሉት። የማታው ሽፍት ላይም እንደዛ የተለያዩ የግሩፕ ክላሶች አሉት። እሱን ያካተተ ነው። ኤሮቢክስ አለው፣ ኢንሳኒቲ፣ ሰርኪዩት፣ ግሩፕ ባይክ፣ አብሴንዴል፣ ኤክስወርክአውት፣ ትራዲሽናል ዳንስ የተለያዩ ፓኬጆች አሉት። እንዳይሰለቻችሁ እያቀያየርን እንሰጣለን። ሳምንቱ ሙሉ ማለት ነው። ቅዳሜ እሁድ እስከ 6 ነው የምንሰራው። ከዛ በተረፈ ስቲም አለው በሳምንት 3 ቀን። ትሬነር ጋይድ የሚያደርግ ትሬነር አለው። በወር 6500 ነው። የወር ከመረጥ 6500 ነው። የ2 ወር ሲሆን 11200፣ የ3 ወር ሲሆን 15000፣ የ6 ወር ሲሆን 22፣ የዓመት ሲሆን 40000 ነው። ይሄ ሞር ብዙ በከፈልሽ ቁጥር እየቀነሰልሽ ይሄዳል። በጣም ጥሩ ነው። አመቱ ከፍ ያለ ሲመጣ ብሩ ይቀንሳል። በጣም ብዙ ዲስካውንት አለው። እንደገና የ15 ቀን ፍሪዝ ማድረግ ትችያለሽ። የ3 ወር ከፍለሽ አሁን 15 ቀን ድረስ ባይመችሽ 1 ቀን መምጣት መቅረት ሳይሆን በተከታታይ 5 ቀን 10 ቀን ከቀረሽ ፍሪዝ ይደረግልሻል። 15 ቀን ድረስ ፍሪ ታገኛለሽ ማለት ነው። የ6 ወሩ ላይ 1 ወር ድረስ፣ የዓመቱ ላይ 2 ወር ድረስ። ጨርሰሽ ስትገቢ አሴስመንት ፎርም የሚሞላለ ትሬነሮች ያስሞሉሻል። በምትፈልጊው አይነት እንደዛ የምናሰራው ማለት ነው። የትኛውን ፓኬጅ መረጥሽ? መልካም። እኛም እንግዲህ ዛሬ እዚህ የመጣነው ለተመልካቾቻችን እዚህ በአዲስ ፊትነስ ላይ የሚሰጡትን ሰርቪሶች በሙሉ ያለውን ነገር ለማስቀኘት ነው እና ወደ ውስጥ እንገባ ብለን ያለውን ነገር እንመለከታለን። ወደ ውስጥ እንገባ ደስ ይለናል። ወደ ውስጥ እንግባና ጂማችንን ላስጎብኝሽ። በውጭ ጫማ መግባት ስለማይቻል ጫማ ፕላስቲክ ሰጥሻለን፣ ገሽ ትገቢያለሽ። እሷን ታደርጊና ትገቢያለሽ። ነይ ነግ አሁን እንግዲህ ወደ ውስጥ ገብተናል። ጂማችን ይሄን ይመስላል። በዚህ በኩል የክብደት መስሪያ ነው። ያው ብትገቢም ችግር የለውም፣ ጫማ በውጭ ስለማይቻል ነው። በዚህ በኩል የተለያዩ ማሽኖች አሉ፣ ተጨማሪ ማሽኖች፣ ሁሉም ማሽኖች አሉ። ሌግ ፕረስ አለ፣ እዚህ ጋር ይሄኛው አለ። ሁሉም የደረት ምናምን አሉ። የተለያዩ እስከ መጨረሻው ኪሎ ድረስ ክብደቶች አሉ። በዚህ በኩል ደግሞ ሰፋ ያለ ነው። በዚህ እንደዛ ብዙ ማሽኖች አሉ። የተለያዩ የቸስት አለ፣ ሌግ ፕረስ ሁሉ ማሽኖች አሉ። እዛ ጋር ክሮስ አለ፣ እዚህ ጋር ትሬድሚሎች አሉ። ሁሉም የሚፈለጉ ማሽኖች አሉ። ሁሉንም ነገር መስሪያ ማለት ነው። እዚህ ሲመጣ የሚያጡት ነገር አይኖርም። በታች ደግሞ ሰፊ ኤሮቢክስ ክፍል አለን። ይሄን ይመስላል ጂማችን። ማኬጃችንን ከመረጥ ከትሬነር ጋር ላገናኝሽ። ያለው ጂማችን ይሄን ይመስላል። የሚያሳይተሻለን ከትሬነር ላገናኝሽ። ኬኔዲ እና ታያለ። ሰላም እንዴት ነሽ? እሺ፣ እንኳን በሰላም መጣሽ። እንኳን ደህና ቆያችሁ። እሺ፣ እኛም እንግዲህ ዛሬ እዚህ መጣ ነው ለተመልካቾች እንግዲህ እዚህ በአዲስ ፊትነስ ላይ የሚሰጡትን የተለያዩ ሰርቪሶች ለመመልከት ነውና በዋነኝነት እንግዲህ እዚህ ሲመጡ ምን አይነት ሰርቪሶችን ማግኘት ይችላሉ የሚለውን ነገር ጠቅላላ አድርገሽ ነገር። እሺ፣ እኛ ጋር እንግዲህ ስትመጡ ብዙ ነገሮች አሉ። የካርዲዮ ማሽኖች አሉ፣ ስትሪንግዝ አለ፣ ባይክ ክላስ አለ፣ ኤሮቢክስ አለ፣
ሰርኪዩት አለ እንደ ክሮስፊት አይነት ወርክአውቶችን ያካትታል እና ሁሉ ነገር የተሟላ ነው። ስቲም አለን ተጨማሪ ማለት ነው። ከጂም ተጨማሪ እነዚህን ያካትታል ጂማችን። ለምሳሌ እንግዲህ እኔንም ጨምሮ ሌሎችም እንግዲህ ስለ ጂም ብዙ አዌርነስ የማይኖራቸው ብዙ ሰዎች ይኖራሉ እና እዚህ ሲመጡ ቀጥታ ከየትኛው እንቅስቃሴ ነው የሚጀምሩት የሚለውን ነገር ከእናንተ ነው በደንብ ኢንፎርሜሽኑን የሚያገኙት? አዎ ከኛ ሙሉ ኢንፎርሜሽን እንሰጣቸዋለን። መጀመሪያ የሰዎቹን ወይት እናያለን፣ ኪሏቸውን አይተን ጤናቸውን ጠይቀናቸው ከጠይቅናቸው በኋላ ወደ የሚጀምሩበት ወደ ካርዲዮ ወርክአውት እናስጀምራቸዋለን። ከዛ ቀስ እያሉ ሰውነታቸውን እያሟሟቁ ወደ ስትሬንግዝ ወርክአውት እናመጣቸዋለን ማለት ነው። ስለዚህ ከሱኛው ከካርዲዮ ነው የሚጀምሩት ማለት ነው። ዛሬ ከካርዲዮ እንጀምራለን። ከመሮጫ ማሽን ለዛ እናደርጋለን ማለት ነው። መልካም። ቅድም የተመለከትኩት ነበር የራሱ የወር ፓኬጆች አሉት። ከ3 ወር ይጀምራል፣ ከ1 ወር ይጀምራል፣ 1 ወር ያለ ይቀጥላል ማለት ነው። እስከ ድረስ አለና በዚህ በተገደበለት ጊዜ ውስጥ ምናልባት ሰው ያው እዚህ ሲመጣ የራሱ ዓላማ አለው ወይ ክብደት ለመጨመር ለመቀነስ፣ ወይ ደግሞ የተስተካከለ ሰውነትን የበለጠ ጤናማ አድርጎ ለማስቀጠል ነው እና በዛ ጊዜ ውስጥ በደንብ የመስተካከል እድል ይኖረዋል ወይስ ደግሞ ዋነኛው ነገር ምንድን ነው የሚለውን ነገር ንገረን። ዋነኛው ሰውየው ተከታትሎ ስፖርቱን ከሰራው እና የአሰልጣኙ ክትትል እያደረገለት የሚሰራ ከሆነ አመጋገቦችን የሚያስተካክል ከሆነ ያው ስፖርት በዚህ ጊዜ የምትይው ነገር አይደለም። ዋና ጤናውን መጠበቅ ነው። ትልቁ ነገር ስፖርት ጤናን መጠበቅ ነው። ከዛ በኋላ የኪሎ መቀነስ፣ ስትሪንግዝ መጨመር፣ እነዛን እየቆየ ከራሱ የሚያገኘው ነገር ራሱ ወደ ስፖርቱ በፕሮግራሙ በተሰጠው ፕሮግራም መጥቶ ከሰራ ያንን የማያደርግበት የማይቀንስበት ስትሪንግዙን የማያመጣበት ፊት የማይሆንበት ምክንያት የለውም ማለት ነው። ከዚህ ከጅሙ በተጨማሪ ደግሞ ጎን ለጎን የአመጋገብም ዘይቤው መቀየር አለበት ይመስለኛል አይደለ? አዎ አመጋገቦቻችንን ማስተካከል አለብን ግዴታ። ከስፖርቱ የተሻለ አመጋገባችንን እዚህ ስፖርት ብንሰራም ቤታችን ላይ የምንመገበው ምግብ ትልቁ አስተዋጽኦ አለው። እዛ ሄደን የምንመገበው ፕሮቲን ነገሮችን ብንመገብ የተሻለ ነገር አለ። ከምንበላው መቀነስ ያለውን አላስፈላጊ ነገሮችን አስወግደን ለኛ የሚያስፈልጉትን ነገሮች መመገብ አለብን ማለት ነው። መልካም። እዚህ ሲመጣ ደግሞ ከእናንተ ጋር ሲገናኝ ደግሞ ይሄ የአመጋገብም ሂደቱን እንዲሁም ደግሞ ቤቱም ሂደው ደግሞ ምን አይነት ነገሮችን ማድረግ እንዳለበትም ከእናንተ ኢንፎርሜሽኑን ያገኛል በደንብ? አዎ ያገኛል። እሱ ከኛ የምንሰጠው ኢንፎርሜሽን አለ። አመጋገብ የምንመክረው ነገሮች አሉ። እነዛ ነገሮች ከኛ ኢንፎርሜሽን ይወስዳል። መልካም። ለምሳሌ አንድ ደንበኛ እዚህ ሲመጣ የአንድ ወር ፓኬጁ ለምሳሌ ቢወስድ በውስጡ ምን አይነት እንቅስቃሴዎችን የያዘ ነው የሚሉትን ነገሮች ደግሞ በዲቴል ያለውን ነገር ንገረንና ማሽኖችን ደግሞ ብንመለከታቸው ለምን አገልግሎት እንደሚጠቅሙ ደግሞ ብናያቸው የበለጠ ግልጽ ይሆናል ብዬ አስባለሁ። እና ነገርን ከዚህ እሺ፣ አንደኛ የወር ቢከፍል ባይክ አለን፣ ኤሮቢክስ አለ፣ ሰርኪዩት፣ ክሮስፊት አለ። ጂም ላይ የምታያቸውን ወርክአውቶች ሙሉ ያገኛል። በወር ውስጥ በሳምንቱ ሙሉ ፕሮግራም አለ። ከቅዳሜ ማታ ውጪ እሑድና ቅዳሜ ከሰዓት እንጂ ቅዳሜ ከሰዓት ክፍት ነው። ከነሱ ውጪ ሁሉ ሳምንቱንም የውዝዋዜ ዳንስ አለ። እነዚህ ሁሉ ያገኛል፣ ይጠቀማል ማለት ነው። የወር ፓኬጅ ላይ ስቲም ይጠቀማል። እነዚህ ነገሮች አሉት። ስለዚህ ያው አንድ ሰው አመት ድረስ ሊቀጥል አንድ ወርም ቢከፍል ተመሳሳይ አገልግሎት ነው የሚያገኘው ማለት ነው። በልከ ማሽኖቹ የተወሰኑት እንመልከታቸው። ለምሳሌ አንድ ሰው እዚህ ሲመጣ ምናልባት እናንተ ከተመለከታችሁት በኋላ ክብደት ለመቀነስ ነው ብዙ ሰው ሊመጣ ይችላል ብዬ የማስበው እና እስቲ ምን አይነት ማሽኖችን በመጠቀም ሰውነቱን ክብደቱን ለመቀነስ ይችላል የሚለውን ነገር እንመልከታቸው እስቲ። እሺ፣ የመጀመሪያው ሰውነታችንን ለማሟሟቅ እንደ ትሬድመር ማሽን እናያለን። እሺ፣ አንደኛው ይሄ ማሽን የሚጠቅመን እንደ ካርዲዮ ወርክአውት ነው። ሩጫ የምንሮጥበት ነው፣ ወክ የምናደርግበት ነው። ሁለተኛ ወደ ሌላ ስራ ለመግባት ሰውነታችንን እንደ ወርማፕ የምንጠቀምበት ማሽን ነው እና ከቤት መተን ቀጥታ ሌላ ስራዎች ላይ ከምንገባ ይልቅ መሮጫ ማሽን ላይ ወክ አድርገን ሰውነታችንን ሌላ ስራ ዝግጁ ማለት አድርገን ወደ ስትሪንግዝ ወርክአውቶች መግባት እንድንችል ይጠቅመናል። ካርዲዮ ወርክአውት ነው። ሁለተኛ ለረዥም ሰዓት ማሽኑ ላይ ከተንቀሳቀስንበት ኪሎአችንን አሪፍ አድርጎ ይቀንስልናል ማለት ነው። ክብደትን ለመቀነስ ለትንፋሽም ለምንም አገልግሎቱ አሪፍ ነው ማሽኑ ማለት ነው። ማሽን ላይ ወክ ማለት ነው። መልካም። ሌሎቹ ደግሞ እንመልከታቸው። ኤርባይክ ማሽን ነው። ኪሎአችንን ለመቀነስ በትልቁ የሚያግዘን ማሽን ነው። አፐር ላይ በደንብ ያገለግለናል። እዚህ ከጀርባችን ያለውን ሰውነታቸው በደንብ ያሰራልናል። በጣም የተሻለ ማሽን ነው።
አዲስ ፊትነስ በየጊዜው አዳዲስ ማሽኖችን ያመጣል። ቤታችን አዳዲስ ማሽኖች በብዛት ይመጣሉ እና ይሄ በጣም ሰውነታችንን የሚያንቀሳቅሰን ይጠቅመናል ማለት ነው። ለመቀነስ በጣም ከሚጠቅሙ ማሽኖች አንዱ ነው። ለትንፋሽ በጣም ነው የሚጠቅመን ማለት ነው። መልካም። የተለያዩ ስትሬንግዝ ማሽኖች ስላሉ እነሱን ደግሞ ሌላ ኮቾች አሉና እነሱ ያሉን ነገር ያስረዷቸዋል። ስለዚህ ወደዛ ነው። ሰላም እንዴት ነህ? ሰላም እንዴት ነህ? ሰላም ነው እግዚአብሔር ይመስገን። እስኪ እንታወቅ ደግሞ ካንተ ጋር። እሺ እኔ ካሳሁን እባላለሁ የአዲስ ፊትነስ ትሬነር ነኝ። ስትሬንግስ ባለሙያ ነኝ። መልካም። እዛ ጋር እንግዲህ የተወሰኑት ማሽኖች ተመልክተናል፣ አገልግሎታቸውን በደንብ ተመልክተናል እና እዚህ ጋር ደግሞ ስላሉት ደግሞ አገልግሎታቸውን ለምን ደግሞ ጥቅም እንደሚሉ ደግሞ ትነግረናለህ። ኦኬ ይሄ ባክ መስሪያ ነው። ሁለቱም ባክ መስሪያ ነው። ላት ፑል ዳውን መስሪያ ነው። ከዚህ በፊት ያው ይሄ የለንም። በየአመቱ ያው እንደሚታወቀው በአመት ውስጥ 2 ማሽን ይገዛል። ያው ከስር ይሟላል ማለት ነው። ሁሌም አዲስ ማሽኖች ከስር ይሟላሉ። ይሟላሉ፣ ይተካል ማለት ነው። ያው ሰርቪስም ይደረጋል። ይሄኛው ቸስት ኬብል መሰራበት ነው። የቸስት ቁጭ ብለን ቸስት መስሪያ ነው። እየሰራው ላሳይሽ ወይስ ይቻላል? እስቲ ትንሽ ቁጥር በመቀናነስና በመጨማመር ነው የምንፈልግ። በቂ የሆነ ኪሎ ሲኖረን ከከበደንም መቀነስ መጨመርም ይቻላል ማለት ነው። እየጨመርን እየቀነስን የምንሰራው ቀጥ ብለን ነው የምንሰራው። ይሄ ቸስት በደንብ ለወንዶች የበለጠ ቸስታቸው በደንብ ቢልድ እንዲያደርግ ያደርገዋል። ያው ይሄ አንድ አይነት ጥቅም ነው ያላቸው ማለት ሰው በሚበዛብን ሰዓት ሌላ ተጨማሪ ማሽን ነው የምንሰራው። ቢጋፕ እና ፑልአፕ ማሽን አለን። ሌላ የባክ ደግሞ እዚህ ጋር የሰራ ነው። ሌላ ደግሞ እዚህ ጋርም ከተያዘ በተጨማሪ ሌላ ማሽን አለን። ቢጋፕ ማሽን ነው። ያው እነዚህ እንዳለ ኬብል የምንሰራባቸው ነው። ኬብል መስራት ስንፈልግ እዛ የምንሰራባቸው ናቸው። አሁን እዚህ ጥቅማቸው ምንድነው? ለስትሬንግስ ነው፣ ለጥንካሬ የምንሰራቸው እና ወይ ደግሞ ማስል ጌን ማድረግ ስንፈልግ የምንሰራቸው ለወንዶች ወይ ደግሞ ለሴቶች ተብሎ የሚለዩ አለ ወይስ ማንኛውንም ማሽን መስራት ይችላል? ለሴትም ለወንድም አንድ አይነት ነገር መስራት እንችላለን። ያው እዚህ ጋርም እንደምታዩ የደረት መስሪያ ነው። ፍላትም አለን፣ ኢንክላይን ዲንክላይንድም አለን። አሁን ያሳየኸኝ አብዛኞቹን እንግዲህ መስልን በደንብ ዩድ ለማድረግ ይጠቅሙ ናቸው ብለኛል። ክብደትን ከመቀነስ አንጻር የሚመከሩ ናቸው? ይመከራሉ። ስትሬንግስ ያው በመሀል እንደ ሱፐር ሴት የምንሰራቸው ኤክሰርሳይሶች አሉ። ከሱ ጋር መስራት እንችላለን። ለብቻውም መስራት የወንድ የሴት የሚባል ስፖርት የለውም። ሴትም መስራት ይችላል፣ ወንድም መስራት ይችላል። መልካም። ስለዚህ ጥቅማችሁ እነዚህ አሁን የነገርኩህ። ቸስት መስራት ስንፈልግ ስሚዝ ማሽን አለን። ስኳት መስራት ስንፈልግ ካለን እዛ ጋር መስራት እንችላለን ማለት ነው። መልካም። አሁን ብዙ ጊዜ ሁሉም ሲመጣ እዚህ የራሱ ዓላማ አለው። ትክክል። መፈጸም ማሳካት የሚፈልገው ዓላማ አለና በምን ያክል ጊዜ ርቀትስ ቢሰራ ተመራጭ ነው ተብሎ ይታሰባል? ለምሳሌ በሳምንት ስንት ቢሰራ ጥቅም ይኖረዋል እሱ? ያው ማለት እንደ ተመቸው ማለት እንደዛ ስልሽ ላይመቸው ይችላል። በመሀል ግን ሞር ቢሰራ የሚመከረው በሳምንት 5 ቀን ቢሰራ አሪፍ ነው። ወይም ደግሞ መስራት የማይችል ሰው ካለ ወይ ደግሞ በጣም ድካም ስሜት የሚሰማው ሰው ያው ሁሉም ሰው አንድ ስላልሆነ ማለት ነው። አሁን ለምሳሌ እድሜ ከ40 በታች ያለና ከ40 በላይ ያለ የምንሰጣው አሰጣጥ አንድ አይደለም። ያው ስለሚለይ ማለት ነው። እንደዛው ማለት ነው። አሁን በሳምንት ቶሎ ስለሚደክማቸው እነሱ እንደ ከ18 በላይ እስከ 40 ባለው ሳይሆን ከዛ ቶሎ በሳምንት 3 ቢሰሩ ይመከራል። ለምን በመሀል ሪከቨር እንዲያደርግ ሰውነታቸው ማለት ነው። መልካም። ሌሎች ማሽኖች ደግሞ እንመልከታቸው። አሁን ያው እነዚህ ደግሞ የቸስት የምንሰራባቸው ማሽኖች ናቸው። ዲንክላይንድ ይባላል። ተዘግዝቀን የምንሰራው ነው። ወርታች ተዘግዝቀን የምንሰራው ኤክሰርሳይዝ ነው። ለስትሬንግስ የሚረዳው ማለት ነው። ተጨማሪ ደግሞ ያው ፍላት አለ። እዚህ ላይ ከሰራን በኋላ እዚህ ጋር መስራት እንችላለን። ያው ማቀያየርም እንችላለን። ያው ለማሳየት ያህል ነው። እዚህ ላይ ፍላት ቤንች ይባላል። ይሄ ዲንክላይንድ ይባላል። ይሄ ደግሞ ፍላት ይባላል። ይሄ ደግሞ ኢንክላይንድ ይባላል። ዳገት የምንሰራው ነው። ዳገት አድርገን መስራት ስንፈልግ የምንሰራው ኤክሰርሳይዝ ነው። ሌላ በተጨማሪ ደግሞ ይሄ ደግሞ ስሚዝ ማሽን ይባላል። ብዙ ነገር ነው የምንሰራው። ብዙ ኤክሰርሳይዝ ያሰራናል። አሁን ለምሳሌ ስኳት ያሰራናል፣ ቸስት ያሰራናል፣ ሾልደር ያሰራናል። 3 አይነት ኤክሰርሳይዝ እንሰራበታለን ማለት ነው። ስሚዝ ማሽን ይባላል። ይሄ ሌግ የምንሰራበት
ነው። የእግር የምንሰራበት እግርን በደንብ ለማሰራት ተመራጭ የሚሆነው ተመራጭ ነው። ይሄ ደግሞ ሌግ ፕረስ ነው። ደግሞ የእግር እንቅስቃሴ የምንሰራበት ነው። ሌግ ማሽን ይባላል። ፑሽ እያደረግን ነው። እዚህ ላይ በመተኛት የምንሰራው ነው። እዚህ ላይ ተኝተን በመግፋት የምንሰራው ኤክሰርሳይዝ ነው። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ ምርትና አገልግሎትን ማስተዋወቅ ከፈለጉ እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችሁን ማስተዋወቅ ከፈለጋችሁ ከታች ባለው ስልክ ቁጥር ደውሉልን። ሁሌም ለማስተናገድ ዝግጁ ነን። አብዛኞቹ እናንተ ጋር የሚገኙት ብዙ አይነት ትሬነሮች አሉና ምን ያክል ሰርቲፋይድ የሆኑ ናቸው፣ ምን ያክል ብቃት ያላቸው ናቸው የሚለውን ነገር ለተመልካቾቻችን ንገረን። ኦኬ፣ እኛ ጋር ያው ከስር መሰረት ብቃት ያላቸው ሰዎች ናቸው። የተሟላ አስተማሪ ነው ያለው፣ ሁሉንም ያማካኘ። አሁን ለምሳሌ የኤሮቢክስ አስተማሪ ለብቻው አለ፣ የቦክሲንግ ለብቻው አለ፣ ኢንሳሊቲም የግሩፕ ማለት ነው የሚያሰራ ራሱን የቻለ አሰልጣኝ አለ። ስትሪንግስም እንደዛው በተጨማሪ የራሱን የቻለ አስተማሪ አለ ማለት ነው። አብዛኞቹን እንግዲህ እዚህ ያሉትን እንግዲህ ማሽኖች ተጠቅመው ሰውነታቸውን በደንብ ቢልድ ካደረጉ በኋላ በዋነኝነት ደግሞ አመጋገቡ ነው ብለውኛል። ቅድም ያለው ትሬነር ብሎኛል እና ከእሱ ጋር እንግዲህ የሚመከሩ ምን ነገሮች አሉ የሚለውን ነገር እሱን ንገርልንና እናጠቃልላለን። ያው አብዛኛው ጊዜ የሚሰጠው ቅድም እንደነገርኩሽ እድሜን ያማካኘን መሆን አለበት። ለምሳሌ ልብ ኬዝ ያለበት ብዙም እንትን ከእሱ ጋር ያማካኘ ነው የምንሰጠው ዳይት ስንሰጥ ማለት ነው። እና የአበላሉ ላይ ደግሞ ያው 70-30 ስለሆነ አበላሉ ላይ ነው ፎከስ የምናደርገው ማለት ነው። ምናልባት የተለየ ነገሮች የሚሆኑ ነገሮች አሉ። ለምሳሌ አንድ ሰው ክብደትን ለመቀነስ ነው እና ከነዚህ እንቅስቃሴዎች በተጨማሪ ምግቡም ወሳኝነት ስላለው ምን ነገሮችን እንደው የተወሰነ ነገሮችን ብትነግረን መመገብ ያለበት? አዎ ያው እንትኑ ይለያያል። አሁን ለምሳሌ ጌን እያደረግሽ ከት የምታደርጊበት አለ። ለምሳሌ ያው ፕሮቲን የሆኑ ነገሮችን እየተጠቀምሽ መሰራቸው ኤክሰርሳይሶች አሉ። አሁን በደንብ ደግሞ በልኪ ሆነሽ ወይም ደግሞ ሰውነታችን በጣም ትልቅ የሆኑ ሰዎች አሉ አንዳንዱ። እነሱን ደግሞ ያው እንደ አታክልት አይነት ነገር እየበሉ ወይም ደግሞ እንደ ደም ታይፓቸው ነው የምንሰጣቸው። ከብለድ ታይፓቸው ጋር የሚመከሩ ምግቦችን መመገብ አለባቸው። እንደዛ ነው የምናደርገው። በተጨማሪ መረጃ ከፈለግሽ ደግሞ ያው ካርዲዮ ክፍል የሚያሳይሽ ትሬነር አለ። በተጨማሪ እሱ ያሳይሻል ማለት ነው። ስለዚህ ወደዛ እንሄዳለን። ሰላም፣ እንዴት ነህ? ሰላም፣ እንዴት ነሽ? እስኪ እንታወቅ። ሰላም፣ ሰርቲፋይድ ፍጹም እባላለሁ። የቤቱ ፍሎርም ግሩፕ ክላስ ስቴፕ ትሬነር ነኝ። ያው ይሄ የግሩፕ ክላሳችን ቦታ ነው። በዚህ የግሩፕ ክላሳችን ውስጥ ጠዋትና ማታ ያካተተ የግሩፕ ክላስ አይነት አለን። ብዙ አይነት የግሩፕ ክላስ እንሰጣለን። ኢንሳይት ያለን፣ ኤሮቢክስ አለን፣ ትራዲሽናል ዳንስ አለን፣ አፕሴንድ ላይ ወርክአውቶች አሉን። እነኚህ ሁሉም ከቅዳሜ ከሰዓት ውጭ ጠዋትም ከሰዓትም ሁሉም የሚሰጡ ነው። ያው ቤት ውስጥ ደግሞ በጣም የሚወደድበትና የሚታወቅበት ስፒን ክላስ ወይ ቲም ባይክ የሚባል ክላሶች አሉን። ያው ያንን ትሬን ማድረግ ወደ እኔ እሱን ያው ጆይን ማድረግ እንችላለን ማለት ነው። መልካም። በዋነኝነት ግን እዚህ ግሩፕ ክላስ ነው ብለኸኛል እና ምን አይነት እንቅስቃሴዎች ይደረጋሉ? እዚህ እንደነገርኩሽ ኢንሳይት ያለ፣ ኤሮቢክስ አለን፣ አፕሴንድ ሎግ አለን፣ ትራዲሽናል ዳንስ ፊትነስ አለን፣ ሰርኪዩት አለን፣ ፒን ወይም ቲም ባይክ አለን ማለት ነው። እዚህ ውስጥ እናስተናግድ። መች ነው እንቅስቃሴ የሚደረገው? እንቅስቃሴ ከሰዓት ከ12 ሰዓት ተኩል እስከ ማታ 1 ሰዓት ተኩል ከሰኞ እስከ ዓርብ አለን። ጠዋት ደግሞ ከ12 ተኩል እስከ ጠዋት 1 ሰዓት ተኩል ከሰኞ እስከ ቅዳሜ አለን። ያው እሑድ ከሰዓት ጅሙ ፍሪ ስለሆነ ግሩፕ ክላስ እሑድን አያካትትም ማለት ነው። ስለዚህ በግሩፕ መሰልጠን የሚፈልጉ እዚህ መጥተው የተለያዩ አይነት እንቅስቃሴዎችን ማድረግ ይችላሉ ማለት ነው። ላይ እንደተነገራችሁ ፓኬጅ ፉል ፓኬጅ የሚባላል አይደለ? ከዛ ፉል ፓኬጅ ውስጥ ይሄ ግሩፕ ክላሳችን አንደኛ የሚወደድና ያካተተው ነው ማለት ነው። መልካም። እዚህ ከሚሰጡት የተለያዩ አይነት እንቅስቃሴዎች ውስጥ በጣም የሚፈለገው ተወዳጅ የትኛው ነው? ያው እዚህ የሚሰጠን ማክሰኞ ከሰዓት ከ12 ተኩል እስከ 1 ተኩል እና ዓርብ ጠዋት ከ12 ተኩል እስከ 1 ተኩል የሚሰጥ የግሩፕ ክላስ ስፒን ወይ ቲም ባይክ የሚባል ክላስ አለን። ያ ነው የሚለው የግሩፕ ክላሳችን ቲም ባይክ ሆኖ ማለት ነው። እንመልከተው እንችላለን። ያው በዚህ በሳይክሎች አማካኝ የሚሰጠን የግሩፕ ክላስ አለ። ያው ለሰዓትና ለውድ ስላገኘ ብዙ ሳይክሎች አሉን። ከ25 በላይ 30 የሚሆኑ ሳይክሎች አሉን። ያው በእነሱ ነው ብለን ያው አንድ ላይ ግሩፕ ክላሱን የምንሰጠው ማለት ነው። እና እንዴት ለማድረግ ለመጋበዝ ባሳይሽ ደስ ይለኛል። እስቲ እንመልከተው። ያው መጀመሪያ ለሰዓቱ ለማሳጠር ነው ስትሬቺንግ አለ። ያንን ባንለው ከጨረሱ በኋላ ወደዚህ ነው የሚገቡት። ያንን ነው። ከዛ ወደ ኤክሰርሳይዝ እንሄዳለን ማለት ነው።
ያው መጀመሪያ ለፈርስት ሴፍቲ ያህል እዚህ ጋር የጫማ ቤልቶች አሉ። እነሱን ስታንድ ባይ እናደርጋለን። ከዛ ይሄኛው እዚህ ጋር እንትን ማሉት እናይና ዋርም አፖች አድርገን ወደ ኤክሰርሳይዝ ነው የምንገባው ማለት ነው። ኤክሰርሳይዞቹ የሚሰሩት እየተደረጉ ነው ማለት ነው። ተቆሞ ያው በዚህ መልኩ ነው እንትን የምንለው። ያው ሙዚቃ ነው እንትን ያለው። ሙዚቃዎችን እንደ ሰው ምርጫ ቴምፖቸውን እያነበብን ሙዚቃ እያካተትን አፍሪካውንም ኢትዮጵያውንም ሀገረኛውንም ሁሉንም ያካተትን እየተዝናኑ በደንብ እንቅስቃሴዎችን ያደርጋሉ። እንደዚህ ያደረግን በዚህ እንትን እንላለን ማለት ነው። መልካም፣ በጣም አድርጌ አመሰግናለሁ። ወደ ሪሰፕሽን ልሂድና ደግሞ ስለ አድራሻቸው ደግሞ ጠይቃለሁ ማለት ነው። አድራሻችንን የተለያዩ ኢንፎርሜሽኖችን ብዙ ነገሮችን ይበልጥ ሪሴፕሽኗ ስላለች ከሷን ትንታለች ማለት ነው። እሺ፣ አመሰግናለሁ። እሺ፣ እንግዲህ ብዙ ጊዜ መጥቼ ለተመልካቾቻችን ለእኔም ቢሆን ብዙ መረጃዎችን አግኝቻለሁ ለተመልካቾቻችን ማቅረብ ያለውና በመጨረሻ እዚህ መጥተው የጂም አገልግሎትን መጠቀም ቢፈልጉ አድራሻችሁን ትነግሪናለሽ? ስልክ ቁጥርም ካለ አስቀምጪልኝ። አድራሻችን ከሲቪል ሰርቪስ በሚያስገባው በአዲሱ አስፋልት ማለት ነው። ከመገናኛ ወደ ሲቪል ሰርቪስ በሚወስደው ፊጋ መብራት ላይ ነን። አዲስ አስፋልት በወጣው ጫፍ ላይ ቴሌና ንግድ ባንክ ያለበት ብሩመስ ህንፃ ላይ ነው። ከሳሊተ ምሕረትም ለሚመጣ ሰው በጀርባው በኩል ትንሽ መብራቱን ሳይደርስ ጫፍ ላይ ነን። ስልክ ቁጥራችንን ደግሞ ያው ስክሪኑ ላይ ማየት ትችላላችሁ። 0911 933346 0911 172747 ሌላ ደግሞ 0990102877 ስክሪኑ ላይ ታገኙታላችሁ። እኛም እንግዲህ ከቪዲዮ ስር ስለምናስቀምጥ ምንም አይነት መረጃ ቢፈልጉ መጠየቅ ይችላሉ። መተውም ደግሞ እዚህ የአገልግሎቱ ተጠቃሚ እንዲሆኑ መልእክት እናስተላልፋለን። በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ መታችሁ ስለጎበኛችሁኝ።